ዛሬ ትንቢታዊ ቃል ነው ወደ እናንተ ይዤ የመጣሁት የዘፍጥረት መጽሐፍ ላይ ዘፍጥረት መጽሐፍ ምዕራፍ 45 ቁጥር 25 ይሄን ያነባዋለሁ። አንተ ግን ምዕራፍ 37 ላይ የዮሴፍን ህልም አዘጋጅልኝ። ጌታ በትንቢት መንፈስ ስለተናገረኝ ነው እና ምን እንዳለ ታውቃላችሁ? የማገለግለው ጌታ ምስክሬ ነው። ዛሬ እዚህ ቤት የሚመጡት ያዕቆቦች ናቸው አለ። ያዕቆብ ምን ማለት እንደሆነ በኋላ ነግራችኋለሁ። የምናገረውን በደንብ ስሙኝ። ከዘፍጥረት ምዕራፍ 45 ቁጥር 25 45 ቁጥር 25 እርግጠኛ ነኝ ይሄ ሳምንት ሳያልቅ የትንቢት ፍጻሜ በሩን የሚያንኳኳበት ሰው አለ። ተዘጋጅ። እኔ ኃይሌ አፌ ላይ ነው ብያችኋለሁ። እግዚአብሔር ቁጭ ያደረገው ኃይሌን አፌ ላይ ነው። አሁን እነርሱም ብዬ ነው የምጀምረው። እነርሱ ማለት ማወራው ታሪክ እንዲገባችሁ የያዕቆብ ልጆች ናቸው። የያዕቆብ ልጆች ከዮሴፍ ውጪ ያሉት የያዕቆብ ልጆች ናቸው እና ወደ ያዕቆብ ነው የመጡት። እነርሱም ከግብፅ ወጥተው በከናን ምድር ወደሚኖረው ወደ አባታቸው ወደ ያዕቆብ መጡ። አባታቸውንም እነሆ ዮሴፍ በሕይወት አለ። እኔ እኮ ይገርመኛል። ራሳቸው ነው እኮ ሞቷል ያሉት፣ ራሳቸው አለ ይላሉ። አፍ አይቀየርም፣ ግድ የለም ያው አፍ ነው የሚናገሩ። አባታቸውም እነሆ ዮሴፍ በሕይወት አለ፣ እንዲያውም በግብፅ ምድር ሁሉ ላይ ገዢ ሆኗል ብለው ነገሩት። ያዕቆብ በድንጋጤ ክዋል የሚል ነው የኔ አዲሱ መደበኛ ትርጉም ነው። ሊያምናቸውም አልቻለም። እንዲህ ነው የሚሆነው። በዚህ ሳምንት ማመን የሚከብዳችሁን ዜና ትሰማላችሁ። የተቀበረ ነገር ተራምዶ ይመጣል። ኃይል ይሰማኛል። ኤዲካታ እርሙን ያወጣሽበት ጉዳይ ተራምዶ ይመጣል። ኢየሱስ ጌታ። በመንፈስ እንደዚህ ያለው ከሆነ ዓመት በፊት የተበላ ገንዘብ ሲተፋይ፣ ከሆነ ዘመን በፊት የተቀማ ነገር ሲመለሳይ፣ አልጄን ያላኩስታ ከማቲካ ብራደ ከፊና ከማቶስ ባለከማቲ ከማቱባስ መፈለግ ያቆምከው ጉዳይ ራሱ ሲፈልጋዩ ኃይል ይሰማኛላት። ሻዳ ከፋኒያ ማቱባ ድንጋ ጠፋ ብላ አልቀሰ ቁጭ ያልክበት ጉዳይ አንኳኩቶ ሲመጣ አየሁታ። ይሁን አለ። አዳሃ በካንታናጋ ተገማ አንድ ምስክርነት ልንገራችሁ። ጸሎት ቤት ነው የሆነው ይሄ ምስክርነት። አገልጋዮቹ ሁሉ ያውቃሉ። አንዲት ልጅ መጣች ጸሎት ቤት። ያንን ልትመሰክረኝ ከነገረች ከዓመት በፊት ነው የመጣችው። መጣ ለሌላ ጉዳይ ነው ማጸለይ የፈለገችው። ባልሽስ አልኳት። አይ ባሌ ተለያይተናል አለች። የት ነው? አሜሪካ ነው። መደወልም አቁሟል፣ አድራሻውንም አጥፍቷል አለች። ልጥራው አልኳት። ተናደደች። እሷ 8 ዓመቱ ተዘጋግተዋል። በቃ አይሆንም ብላለች። ልጥራው አልኳት። አይ እኔ ሌላ ነገር እንዲጸለይልኝ የመጣሁት አለች። ይኸውልህ ትክክለኛ ነብይ አንተ አትነግረውም ትንቢት። ፎጋ ፌከኛውን ነው ካንተ የሚቀበል እና ጠራዋለሁ አልኳት። አረጋ ቆሟል፣ መግደውልም አቆሟል አለች። በጌታ በኢየሱስም ጠርቻለሁ አልኳት። በስንት ቀኑ ነው የደወለላት?
በማግስቱ በምናምን ጠፍቷል እኮ። በሁለተኛው ቀን ደወላለች። ለማንኛውም ስትመጣ በአመቱ መጥቶ ይዘው ነው የመጣችው ጸሎት ቤት። ስምንት ዓመት የጠፋ ባል ካመጣ እንግዲህ የቀባት ምንድነው የጠፋበት ነገር? ዛሬ ይመጣል። ቆይ ልቀጥል እባክህ። አሳዝንም ያዕቆብ ክው አለ ሲል በድንጋጤ ክው አለ። ሊያምናቸውም አልቻለም። ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱት እርሱም ወደ ግብፅ ለመጓዝ ዮሴፍ የላከለትን ሰረገሎች ሲያይ ነገር ያለው ወንጌል ማለት በእግዚአብሔር ቤት ያለ ኃይል የሚታይ የሚሰማን ከማያላስ አያ ሰማ። ያያቸው ሰረገሎች ዲናይ ሊደረጉ የሚችሉ አሉ። ማንም ሊልካቸው አይችልም ማለት ነው። አሁን በደንብ ስሙኝ። ወደ ግብፅ ለማጓጓዝ ዮሴፍ የላከለትን ሰረገሎች ሲያይ የአባታቸው የያዕቆብ መንፈስ ታደሰ። ይሄ ከባድ ነው። ባይዙ መንፈስ ከታደሰ ፊት ላይ ይታያል፣ ፋይናንስ ላይ ይታያል። መንፈሱ ታደሰ። ብዙ ሰው አለ እዚህ ቤት፣ ብዙ ሰው ዛሬ እግዚአብሔር መንፈሱን አድሶት የሚሄድ ሰው አለ። ከዛም እስራኤል ያዕቆብን ነው እስራኤል የሚለው። እስራኤል ልጄ በሕይወት ካለ ከመሞቴ በፊት ሊሄድ ሊሆን በደንብ ስማኝ። አሁን የምጠራው ክው የሚያረግ ሰረገላል። ቆይ ለምንድን ነው ክው ያለው? ለምንድን ነው የደገጠው? ታሪኩን ታውቁታላችሁ። ዮሴፍ ዘፍጥረት ምዕራፍ 37 ላይ እስቲ አንብበው ከላይ። ያዕቆብ አባቱ በኖረበት በከነዓን ምድር ተቀመጠ። ያዕቆብ ትውልድ ታሪክ ይህ ነው። ዮሴፍ የ17 ዓመት ወጣት በነበረ ጊዜ ከአባቱ ሚስቶችና ከባላና ከዘለፋ ከተወለዱት ወንድሞቹ ጋር የአባቱን በጎችና ፍየሎች ይጠብቅ ነበር። እርሱም ስለ ወንድሞቹ ድርጊት ለአባቱ መጥፎ ወሬ ይዞለት መጣ። ስለዚህ ምን አደረገው? እስራኤል ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበር። እሺ ባይ ዘ ወይ አንድ ነገር ስሙኝ። ዮሴፍ ወደ ዲፍረንት አንደኛ በክፋታቸው አይተባበርም። ክፉ እንደሆኑ ስለሚያውቅ ነው። አሁንም ከግብፅ ወደ አባታቸው ሲልካቸው እባካችሁ መንገድ ላይ እንዳትጣሉ አላቸው። ሀብት ስለሰጣቸው ያውቃቸዋል። በልጅነት ሲናከሱ ነው የኖሩት እና እባካችሁ አላቸው ሳትጣሉ ድረስ ውስጥ ያላቸው። ኤኒዌይ ስሙኝ። ያዕቆብ ከልጆቹ መካከል የለየው ራሱ የተለየ ስለሆነ ነው። ከመሆን አንድ ነገር ልንገርህ፣ አንድ አይነት መሆን የለብንም። ሃይማኖቱን ላይ ካልከረከምኩ ነው የሚል መከርከም ይፈልጋል። አንድ አይነት ማድረግ እኔ ደግሞ አልሆንም። ዮሴፍ ከሆንክ ዘንጎርጎር ያለ ነገር ነው ለብሰህ መመጥ ለየት ትላለህ። ቆይ አባትየው ብቻ መሰለ የለየው፣ እግዚአብሔርም ለየው። ከአባቱ ሚስቶች ልጆች ጋር ተኝቶ 10 ምናምን ተኝተው እሱ ተነሳ። ምን አለ ጠዋት በብረ ቀለማት ያጌጠ እጀ ጠባብም አደረገለት። ወንድሞቹም አባታቸው ከነርሱ አብልጦ የሚወደው መሆኑን ሲያዩ
ዮሴፍን ጠሉት፣ በቅን አንደበትም ሊያናግሩት አልቻሉ። አንዴ ስሙኝ፣ በወንድም አንዱ የሚያስጠላህ ነገር ፌቨር ነው። እየወደዱኝ ያለ ፌቨር ከምኖር እየጠሉኛችን ብለብሳት ይሻለኛል። እነዚህ ወንድሞቹ መቼ መሰለ የሚወዱት እቺ ጃኬት ሲያውልቃት ነው። አላውልቅ እኔ ልባርካችሁ ነው። የሆነ ከሚነገድበት ቦታ፣ የሆነ ሰው ከሚማርበት ቦታ፣ ብዙ ሰው ከሚያገለግልበት ቦታ ልዩነት የሚፈጥር ኃይል ሰጠዋችሁ። ይኸው የነብይ ቤት ነው። ወደ ጎን ዙሪና የኔ ይለያል ተባባይ ባል ካንዳስታ አንዳንድ ሰው የት ነሽ ካላገን ታንያና ኩባ ማላጋባይ ከማን ቱራቴ ኬምባ አናጊን ደክሪፋሳ ለምንድን ነው ጌታ ባልተጠበቀ መንገድ እባርክሻለሁ አለኝ። መንገድ የለም በተባለበት እኔ እመጣለሁ አለኝ። ያንቺ ታሪክ የሚቀየረው እንደሰው አይደለም፣ በሌላ ጎዳና እመጣለሁ አለኝ። ማታኪማ ቶሴ ካራ ራጀ ካቢና ኪያማቶፋ አታካታማ ቶፌቴ ባስ ከሆነ ከተደረደረ ሰው ተነጥለ ስትሄድ እያየሁ ነው። ተነጥለ ስትሄድ እያየሁ ነው። በልዩነት ስትሄድ እያየሁ ነው። አልቻባ ካፋንታና ማከፔደ ከፈኒያ ፖፋቲካማ ራዳ ካፋኒ ከማ ተበጋላ ግዴለም እግርን እንዲህ እየዘረጋ አሜን 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 ይሁን አለ። ጸጥ ብላ አትስማኝ። እኔ አስተማሪ አይደለሁም፣ ነብይ ነኝ። ሻካ እያልክ ስማኝ። አላኩባ ደፈጃ ማላካፋኒ አማሳ መንገድ የለም አይደል? በደመና ላይ ነው የሚሄደው። እግዚአብሔር በደመና ላይ ነው የሚራመደው። በሌለበት መንገድ ይመጣልሃል። አያ ካላማጃና ባህዳ ልባርካ አይደል? ቢጠሉህም ሞገስህ ይጨምራል። ቢጠሉህም ልዩ ልብስ ትለብሳል። ቢጠሉህም ቅባት ይጨምራል። ሻካፋዳ ኤላፊያ ማቶፋ እንደሱ አይነት ልብስ ለብሼ ከምትቃቀፍ ለየት ባለ ልብስ ጉድጓድ ገብቼ እወጣለሁ። ኢንታካቶፌሳ ግራፋዲያ ማታካ አረ ያዕቆብ አምላክ መጥቷል እዚህ ቤት። ለምን ልዩ መሆን ትፈልጋለህ ይላል አንዳንድ ሰው። እፈልጋለሁ። ለምን አንድ አይነት ሆናለሁ? ሙሴ እኮ እግዚአብሔርን ጠየቀው እኮ አንተ ከኛ ጋር ካልወጣ ከህዝቡ ጋር አንድ አይነት ልንሆን ነው አለ። አንተ ከኛ ጋር ውጣና በምድር ካሉ ህዝቦች ሁሉ የተለየን መሆናችንን አሳያቸው። ገማ ቱዛ አናማኪፋን ቴሬባራ ኤልቲያኖ ፋሳ መነጽር ያረክሽው። አው እግዚአብሔር እኔ ራሴ ፈረድኩልሽ አለ። ፈረድኩልሽ አለ። ይኸውልሽ ሶስት ዳኛ ተቀምጦ አየው። ከሶስቱ መሃል ያለው እግዚአብሔር ራሱ ነው። ጨረስኩት አለ። ሃሌሉያ አሜን አሜን። ኢየሱስ ኒካሬ ፈንዲያ ባቶፌሳ ሻደገደ ፋዲያማ ሳትሻሚ እጅሽ ገባ። ሳትሻሚ እጅሽ ገባ። እንጀራ ስራ 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 ሳትሻሚ ለየት ያለው አሁን እጅሽ ገባ። ይሁን አለ። አምላኬ አሳያቸው በድንቅ አሰራሩ
በድንቅ አሰራሩ ገና እናያለን ገና እግዚአብሔር ቃል ወጥቷልና ገና እንወርሳለን ገና እግዚአብሔር ህልሙ የሚሆነውን እናያለን ያለው እየተዘባበቱ ጉድጓዱ ብቻዬን ነኝ እንዴ ሄኖክ በሕይወት አለ ብለው እንዲያወሩ አምላኬ ያሳያቸው በድንቅ አሰራሮ የታል ቸብ አድርግልኛ ገና እናያለን ገና ከእግዚአብሔር ቃል ወጥቷልና ገና እንበዛለን ገና ከህልሙ የሚሆነውን እናያለን እስቴን ቸርች ይጨርሳል እናያለን እያተዘባበት ጉድጓዱ ሲየጣለ ጉድጓድ አንተ ሄኖክ በሕይወት አለ ብለው እንዲያወሩ አምላኬ ያሳያቸው በድንቅ አንተ ቸብ አድርግልኛ እግዚአብሔር ቃል ገና እናያለን ገና እግዚአብሔር ቁጭ በል ሸናሃዳ ከባስ የሆነ ሰውማ ለዚህ ሰዎች በህልሙ ፊት የቆሙበት ጥሶ የሚያልፍ ሰብሮ የሚያልፍ ሰዋል ግዴለሽም በትንቢት መንፈስ ብድግ በይና ዞር በሉልኝ ባያለ ይኸውላችሁ ለዚህ ለዓለሙ ለሲስተሙ ለአየሩ ንገረው አም ዲፍረንት በለው አም ዲፍረንት በለዋ የሆነ ነብሰ ገዳይ መንፈስ እዛ ጋር ሲወጋ ይችዋል አው ቢጫ የለበስሽው ጋር ቢጫ የለበሰችው ጋር ተነሺ ከኔ መጣሽ ከቦረዳ ለዚህ ፕሮግራም መጣሽ አራ እዚህ ነው የምሰራው እንሰሪው እዚህ ነው ታዲያ ከዚህ ነው የመጣሽው ከአዲስ አበባ አንቺ ቤት ሊገባ ያለ ይሙት መንፈስ አየው ኢየሱስ በኢየሱስ ስም አይ ጌታ ከለከልኩት አለኝ አሜን ከለከልኩት አለኝ አሜን አንድ ወንድ ልጅ አየው ጠላት ለሞት የሚፈልገው ወንድ ልጅ የሚያሳድደው ታደገልሽ ጌታ አንድ ልጅ ነበረኝ በልሙ የለም ልጅሽ ያለ ትቼ ነበር ተነብያለሁ እኮ ምን አልሽ ጮክ በይና ንገሪኝ ልጅሽ የለም ያለ በህልም ሁሌ ያስቸገረኝ ነው ከዛ ምን ይሻላል አንድ ልጅ አለሽ አው እና በህልምሽ ምን ትሰሚያለሽ ድምጽ የለም ልጅሽ የለም ያለ ያሳየኛል ከዛ ምን ይነግርሻል እንደዛ ያለ ቀስ ይሄው በዚህ ስፒከር እየጮኩብሽ አይደል ልጅሽ አለ ልጅሽ አይሞትም አሜን አልካቱ ረሰካ ጭራሽ አንገቱ ላይ ወርቅ ሲገባለት አየው ልጅሽን አበለጽገዋለሁ ሃሌሉያ ሃሌሉያ
መንፈስ አለ። መጣ ቤቴን አንኳኳ ደርሶ ጩኸቴን ሰማ። መጣ ይኸውልሽ መጣ እኮ ደርሶ ጩኸቴን ሰማ። ተቀየረ ሐዘን በደስታ ሲጠጋጋ ይሄ ደግ ጌታ። ተቀየረ ሐዘን በደስታ ሲጠጋጋ ይሄ ደግ ጌታ። እንኳን ቤቴ ገባ እንኳን ቤቴን አየው ባለቀ ነገሬ። እንኳን ቤቴ ገባ እንኳን ቤቴን አየው ባለቀ ነገሬ በሱ ክብር። አንዴ ቁጭ በሉ። ጋላጀንቲያናማስ ይኸውላችሁ ትልቅ የሚያረግ ቅባት ሲወድቅ ተሰማ። I feel the anointing። ተራውን ሰው የሚያከብድ ቅባት ተሰማኝ። ታካፋኒ አሳካ የቃል ፍቺ ያበራል አለና ተራውን ሰው ጠቢብ ያደርገዋል። ሲምፕሉ ሰው ያከብረዋል። ከዚህ መንፈስ የተነሳ ትልቅ የሚሆን ሰው አየሁ። ሊቲ ከሪፋ ሲያማኩታ የከተማው ሲስተም ላይ የሚከብድ ሰው አየሁ። ቢኒያና ኮቴ ፌሲያማ ቆይ ስሙኝ። ቆይ ስሙኝ። ኢየሱስ ጌታ። አባትየው ልዩ ልብስ አለበሰው። እግዚአብሔር ዓይንህን ከፍቶ ቢያሳይ ልዩ ነው የለበስከው። ቀጥልልኝ። እግዚአብሔር ህልም አሳየው። ዮሴፍም ህልም አለመ። እሺ ህልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። በቃ ሃሌሉያ። ህልሙም ለየት ያለ ነው። እሺ ንገረኝ። እርሱም እንዲህ አላቸው፣ ያየሁትን ህልም ልንገራችሁ አድምጡኝ። እኛ ሁላችን እርሻ ውስጥ ነዶና ስር ነበር። የኔ ነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተ ነዶች አትፍሩ። የኔ ነዶ በሉ እስቲ። በድንገት ቀጥ ብላ ቆመች። ከዛ የኛ ሲሉ አላል የኛ ሲሉ ንገራቸው። የእናንተም ነዶች ዙሪያዋን ከበው ለኔ ነዶ ሰገዱላት። እኔ እየተናገርኩ ነው። ልዩነት የሚያመጣ ቅባት ዛሬ ተለቋል። ዛሬ ይሄ ቅባት ተለቋል። ብዙ ዲግሪዎች አሉ፣ ብዙ ማስተርሶች አሉ። የኔ ቀጥ ብላ ቆመች። ብዙ ሱቆች አሉ፣ ብዙ ነው፣ አንድ አይነት ነው። የኔ ቀጥ ብላ ቆመች። ቆይ ይኸውልህ፣ ከዛ ጭራሽ ቀጥሏን። ቶሎ ህልሙን ንገረኝ። ወንድሞቹም ለካስ በላያችን ለመንገስ ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ህልሙም ስለተናገረው ቃል ከፊት ይልቅ ጠሉት። እሺ ቀጥል። እንደገናም ሌላ ህልም አለመ። ለወንድሞቹም እነሆ ሌላ ህልም አለምኩ፣ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየው ብሎ ነገራቸው። ህልሙን ለአባቱ ለወንድሞቹ በነገራቸው ጊዜ አባቱ ይህ ያየኸው ህልም ምንድን ነው? እኔና እናትህ ወንድሞችህ በፊት ወደ ምድር ተጎንብሰን በእርግጥ ልንሰግድልን ነው ሲል ጠየቀው። ወንድሞቹም ቀኑበት። አባቱ ግን ነገሩን በልቡ ያዘው። አሁን በደንብ ያዙልኝ። በቃ ሁሉ ጊዜ ከዚህ በፊትም ነግሬያቸዋለሁ። የሚቀኑባችሁ ሰዎች ብቻ አይደለም ያሉት። በእናንተ ላይ እግዚአብሔር ያሰበውን ነገር መቼ ነው የሚሆነው ብሎ የሚጠብቁ ሰዎች አሉ።
ያዕቆብ ኦልሬዲ ትነግስብናለህ አለው። ለምሳሌ ያዕቆብ ቤት ከዚህ በፊት ነግራችኋለሁ፣ እንኳን ሰው በግ ያየውን ይወልዳል። በግ ያየውን የወለደበት ቤት ነው። ሽመልመሌ አይተው ሽመልመሌ ወልደዋል። አየው ያዕቆብ ቤት ሲሪየስ ነው። አየው ከተባለ ሲሪየስ ነው፣ ይጠበቃል። ይሄ ልጅ ይነክሳል አለ። አሁን በደንብ አሁን የሚጠብቀው ልጁን እግዚአብሔር ያነክሷል ብሎ የሚጠብቀው ልጁን ዙፋን ላይ የሚጠብቀው ልጁን ልብሱ በደም ተለውሶ ይዘውለት መጥቶ አንድ ቀን ታሪኩን ታውቁታላችሁ። ለወንድሞቹ ምግብ ሊያደርስ ሄደ። ጉድጓድ ውስጥ አሉት፣ አወጡት፣ ወደ ግብጽ ሸጡት። ልብሱን አምጥተው ለአባትየው በማስረጃ እየሰማችሁ ነው፣ ይሄው ዮሴፍ ሞቷል አሉት። እየሰማችሁ ነው። ልክ ጨርቁ ሲቀበል በእርግጥም ይሄ የልጄ ልብስ ነው አለ። ልጄን አውሬ በልቶታል አለ። እንዲሁ እያለቀስኩ ወደ መቃብር ይሄዳለሁ እንጂ አለ በዚህ ጉዳይ ያዕቆብ መጽናናትን እምቢ አለ ይላል። አታጽናኑኝ፣ ሰው አይደለም የሞተብኝ፣ ህልምን የሞተብኝ። አይዞህ አትበሉኝ፣ ቃል ነው የሞተብኝ። አይዞህ አትበሉኝ፣ የነገረኝ የሞተብኝ። ሸዳሃስ ጠላት በብዙ ማስረጃ ህልማችሁ እንደሞተ የነገራችሁ እግዚአብሔር በህይወታችሁ ላይ ያለው ፕሮግራም እንደሞተ ያስረዳችሁ። ቆንጆ ቆንጆ መረጃ እጃችሁ የደረሰ በቃ ከዚህ በኋላ መቀጠል አይቻልም ያላችሁ፣ በእርግጥ የኔ ነገር ሞቷል ያላችሁ ሻዳሃዳ ከማሳ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም አልታይ ላላችሁ ሰዎች መልእክት አለኝ ዛሬ። የዮሴፍ ሰረገላ ቤታችሁ ይመጣል። ይሄ ሰረገላ ቤታችሁ ይመጣል። የቤተሰቦችሽን ታሪክ፣ የፋሚሊዎችሽን ታሪክ አሜን። ሁሌ አሁን ሶስተኛ ነው ስለ ቤተሰብ ስትናገረኝ እኔ ልክ እንደዚሁ እንዳንቺ ዮሴፍን አንድ ቀን ህልም ተደጋግሞ አየን አሉት። ምን አላችሁ? ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ማዳጋ ዲጋሃዳጋ አንቺ ለቤተሰቦችሽ እንጀራ ትሆኛለሽ። አሜን። የቤተሰቦችሽ ታሪክ በአንቺ ሲቀየር አየሁ። አሜን። በአንቺ ምክንያት ቤት ሲቀይሩ አየሁ። አሜን። በአንቺ ምክንያት የሚበሉት እንጀራ ሲቀየር አየሁ። አሜን። ማዳጋ ደጋል ሂዲጋና አልካቦ ሸማ ማዳዳ ሂና ከነማ ዶንያ ተካ ሰዲገማ ቶረፈ ረፈከቲን ያፓ ሀዳጋባንቶስ ይሁን አለ። ይኸው እግዚአብሔር አምላክ ምስክሬ ነው። የለቅሶ ልብስ የሚቀይሩ ሰዎች አይቻል። እያየሁኝ ነው ሲቀይሩ እዚህ ጎበዝ እያለቀስኩ ወደ መቃብር ወርዳለሁ ነው አይደል ያለው ያዕቆብ። የሚያለቅስበት ቤት ውስጥ ነው የመጣው የሰረገላ። አሁን ዮሴፍ በሕይወት አለ ብቻ አለ ወሬው የሚገርመው እና ሰፈር ቀይር ናውጣ አለው። ሻካባ በሰረገላ ባይዘው ሲመጡም ብዙ ስጦታ ይዘው ነው የመጡት። በጣም ብዙ ከቤተ መንግስት የቤተ መንግስት ስጦታ ይዘው ነው የመጡት። ይሄን ሰረገላ አይቼዋለሁ ዛሬ። ከተስማ መቁረጥ ሰፈር ይዟችሁ የሚወጣ ሰረገላ፣ ከእንባ ይዟችሁ የሚወጣ ሰረገላ፣ ከውድቀት ይዟችሁ የሚወጣ ሰረገላ። የሚገርማችሁ ዮሴፍ ሊየው ሊሄድ ሲል እግዚአብሔር ራሱ መጣ ለያዕቆብ። ተነስና ሄድ ዶንት ወሪ ያለው ሂዳል።
ዝግጁ የሆነ ሰው አለ ዛሬ አለ? ከዚህ ስትወጣ ይሄ ሰረገላ ያገኛል። የነገረሽ አልሞተም የሚል ሰረገላ፣ ያወራልሽ አለ የሚል ሰረገላ፣ ህልሙ አለ የሚል ሰረገላ። አይ ካላባሽ ታማቶፋሳ ከማ አለ 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 የነገረሽ አለ አለ። በክብር ታገኘዋለሽ። አልሞተም 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 አልሞተም። ጠላት ሞተ ያለሽ ነገር እያማረበት ነው። ጠላት ሞተ ያለሽ ነገር እየጨመረ ነው። ጠላት አለቀለት ያለሽ ነገር እየበዛ ነው። ደስ አይልም? ዮሴፍ በህይወት አለ ብቻ እኮ አይደለም፣ በግብፅ ሀገር ላይ ተሾሟል። ሞተ እያልኩ ሳለቅስ የነበረው እየተሾመ ነበር። የሚገርም ትንቢት ልንገራችሁ። ሞቷል ብለው ጨርቅ ይዘው የመጡት እነዚሁ፣ ነግሷል ብለው የሚያወሩትም እነዚሁ። እማገለግለው ጌታ ምስክሬ ነው። ንግስናህን የሚያወሩ አፎች እያየሁ፣ ንግስናህን የሚናገሩ አንደበቶች እያየሁ፣ ሃይ ካባባ አንደበቶች እያየሁ ነው። ውድቀትን ያወሩ፣ ሞትህን ያወሩ፣ ተራነትህን ያወሩ፣ ባዶነትህን ያወሩ እነዛው አንደበቶች ክብራችሁን ያወራል። ልገለብጥ ነው። በአንደበታቸው ነግሷል የሚል ቃል ጨመሩ። ማካቶሳ ከማቶቫስ ሻባሃዳ ማርዴቬቲ ከማቶቫስ ትራቫጋዲና ማታከማሻዳ አባቶቬቴ ከሜቲና ማሹዳ ኤራዲጋ ባቶቬቴ ከሜቶባ ሴሌቫዲና ማሃዳ ከማዲያማስ ራባካፋኒያ ማቶቫዲያ ማሳ። የተበላሸው ነገራችሁ እየተሰራ ነው። የተበላሸው ነገራችሁ እየነገሰ ነው። ሞቷል የተባላችሁት ክብሩን እየያዘ ነው። እግዚአብሔር የነገራችሁን እየሰራው ነው። ህልማችሁ እየተሰራ ነው። ኢንታስ በግብፅ ሀገር ላይ ሌላ ቦታ ልንገናኝ ነው። የሆነ ቦታ እየተሰራ፣ የሆነ ቦታ እያማረበት፣ የሆነ ቦታ እየተሾመ ያላ የት ነው ያለው የኔ ነገር? ልንገናኝ ነው። አሁን ልንገናኝ ነው። አሁን ሊመጣ ነው። ካልጃስተባ ህልም ላይ ያያችሁ ሰዎች እግዚአብሔር ደብቆ ያወራችሁ ሰዎች ዛሬ አደባባይ ነው ያያችሁን አይደል? ጓዳ የነገረን ነገር ነበር እኮ። ሰው የለም ነበር ያኔ፣ አጀብ የለም ነበር ያኔ፣ ዝና የለም ነበር ያኔ። እንደዚህ ህልም ያያችሁ ግን ህልማችሁ በተበጫጨቀ ጨርቅ የመጣላችሁ፣ ካላችሁ ውጪ የሰማችሁ፣ ከነገራችሁ ውጪ የሰማችሁ፣ ከህልማችሁ ውጪ የሰማችሁ፣ የማገለግለው ጌታ ምስክሬ ነው። this is the time ትገናኛለህ። አሁን ሰዓቱ ነው። ትገናኛላችሁ። ሰረገላው ጋር ትገናኛላችሁ። ያ ሞት የተባለው ልጅ የላከላችሁ ሰረገላ ላይ ትቀመጣላችሁ። አልጋባራ ከማቶራባ ለማን ነው እየተነበይኩበት ያለው? ባባባባባባ ዋናው ደጅ ተከፈተልህ። ዋናው ጠንካራው ደጅ ላንተ ተከፈተ። አሜን። የተዘጋ በር ተከፈተ። አሜን። ደካሚ አስማተኛ የዘጋውን እኔ ሰበርኩት አለ ጌታ። አሜን። አሜን። ራያ ከማቶፈስ እናንተ የተከለከላችሁት ነገር እንደ ጎርፍ ሲመጣ ይሁን።
እንደ ጎርፍ ሲመጣ አየሁት። አትነኩትም የተባለ ነገር እንደ ጎርፍ ሲመጣ ኦላ ሻዲያማ ቶፋሳ ዛሬ ሰኞ ከዚህ ቤት የሚወጡ ሰዎች ማክሰኞ የሚቀመጡበት ሰረገላ አለ። ማክሰኞ የሚያገኛቸው ሰረገላ አለ። የሞተ ነገራቸውን ይጨብጡታል። ተስፋ የቆረጡበትን ይጨብጡታል። ይሄ የእግዚአብሔር እጅ ነው ትያለሽ። ላራ በካ ንገረው። የነብዩ ቤት ስለሆነ ንገረው። አንተ ለካ አልሞተም በለው። ለካ አልሞተም፣ ለካ አልሞተም፣ ለካ አልሞተም፣ ለካ አልሞተም፣ ለካ አልሞተም። ዝም ብዬ ነው ያለቀስኩት። ለካ አልሞተም፣ ዝም ብዬ ነው ተስፋ የቆረጥኩት። ለካ አልሞተም፣ ዝም ብሎ ነው ያስለቀሱኝ። ለካ አለ የኔ ነገር፣ ለካ አለ የኔ ነገር፣ ለካ አለ የኔ ነገር። ትቼዋለሁ ቀብሬው ይሁን ለእግዚአብሔር ቀላል ነው። ያነሳዋል በጊዜው አምጪው ለእግዚአብሔር ቀላል ነው። የሸተተ ሬሳ ነው አምጡት ለእግዚአብሔር ቀላል ነው። የሸተተ ሬሳ ነው አምጡት ለእግዚአብሔር ቀላል ነው። ትቼዋለሁ ቀብሬው አምጣው ለእግዚአብሔር ቀላል ነው። ያነሳዋል በጊዜው አምጡት ለእግዚአብሔር። መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው ዛሬም በሕይወቴ አልጠረጥርም፣ እርሱ ይችላል፣ ጌታ ይችላል። ላላላ ባሸደደ ልሳን አውሩ፣ ልሳን አውሩ፣ ልሳን አውሩ። አላባ አላባ በልሳኖቻችሁ አውሩ። አላባ ካባካታ ካና ማቻና ማጋና የደረቀ አጥንት ነው አምጡት ለእግዚአብሔር ቀላል ነው። የሸተተ ሬሳ ነው አምጡት ለእግዚአብሔር ቀላል ነው። ትቼዋለሁ ቀብሬው አምጡት ለእግዚአብሔር ቀላል ነው። ያነሳዋል በጊዜው አምጡት ለእግዚአብሔር። ትቼዋለሁ ቀብሬው አምጣው 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 አምጪው ለእግዚአብሔር ቀላል ነው። ያነሳዋል በጊዜው አምጡት ለእግዚአብሔር ቀላል ነው። መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው ዛሬ በሕይወቴ አልጠረጥርም፣ እሱ ይችላል። አልጠረጥርም፣ ጌታ ይችላል።
አላላላ ባሽላ ባህራ በካፋና ካማስ ሁሉ ሰው ልሳን ያውራ ብራታ ካታካማ ተፈተከመስ ኤላ ቤቸኒ ካማ ቶፋንያ ማታስ ሻዳ ካባዳ ካማታ ካማት ያማስ የሞተ ነገሬ ጂላ ባራካ ፋዲያማ ቶፋና ካማታ ካላባሪያባ አዳዳ ካባቶ ለመጆነ ካማቱ ለባረባ ጋዲያ ጆሌ ቤለ ከፈዲያማ ቶፎራ በጋፋ በር ሲከፈትልህ አየሁ። ከኢትዮጵያ ውጪ ስትሄድ አየሁ። መኖሪያህን እግዚአብሔር በባህር ማዶ ሲያደርገው አየሁ። ካይ ማታታራ ካላባቸኔ ፓራ ራዳ ካፋዲያማ ቶለፈዲያማሳ ህልም የሚያስፈጽሙ መላእክት ገብተዋል። እዚህ ቤት ህልም የሚያስፈጽሙ መላእክት ገብተዋል። ህልም የሚሰራሩ መላእክት ገብተዋል። በሌሊት ያየውን በቀን የሚያመጡ መላእክት ገብተዋል። ከፊታችሁ የሚመታ እንቅፋት አይቻል። እግዚአብሔር ራሱ መጥቶ የሚያስወግደው እንቅፋት እያየው አይመታህም። አንተን እግዚአብሔር ይመታላ። ራባሻባባጋዳቦራ ሻባላባራጋባዲና ማህራ ባጋዳቦራ ለባጋዲያ ራፋጋዲጋማቴደጋም ያማቶ ከማንታ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋል። የሚጎዳችሁ ነገር የለም። አንድ ኖ ፔን ባይዘው ኖ ፔን እባቡንና ጊንጡን ትረግጡታላችሁ። ታጋፋዳ ጋር መዝሙር 91 በእባብና በዘንዶ ላይ ትጫማል፣ ደቦሉን አንበሳ ትረግጠዋል። የሚገድል ነገር ቢጠጡ እንኳን አይጎዳቸውም ይላል። ምን ማለት መሰለህ? እባብ ሲነድፍህ ሞት ነው አይደል የሚጠበቀው? እኔ ልነደፍ አልነደፍ ራሱ አላቆም። ፔኑ የለም። ልነግራችሁ ነው። የተሰሩባችሁ ድግምት፣ ወጥመድ፣ የሰው ክፉ ሴራ ምልክት ሳያሳይ ከህይወታችሁ ይወጣል። ያለ ምልክት ከህይወታችሁ ይወጣል። በጌታ ስሙኝ። ማን ነው እየሰማኝ ያለ ሰዓት? እሳት ውስጥ ገቡ። ሲወጡ ሰላፊላቸው አልተቃጠለም ማለት ጭስጭስ አላሉ። ምንም የእሳቱ ምልክት የለባቸውም። እንዲህ ነው የሚሆነው። የምታልፉበት መንገድ እላችሁ ላይ ምንም ነገር አያስቀምጥ። ምንም ነገር አይገኝብሽም። ያለ ጉዳት በሉሲ ወጣለው በሉሲ። አጠገባችሁ ላለ ሰው ዮሴፍ እየመጣ ስለሆነ እንዳታለቅስ በሉት።